ባልሞኝ ነው በጡንቻው ያስባል የኔ ባልሞኝ ነው በመልኩ ያስባል እነ ቦርጫምዬ በብር ይበልጡታል እነ መላጥዬ በፍቅር ይበልጡታል አንበሳና ነብር አንድ ቤት ኖረዋል የቀሰቀሰኝ ፍቅርህ ቦርጫምዬ የቀሰቀሰኝ ፍቅርህ ስነቃ አጠገብ ያጣሁህ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብ አስተያየታችሁን የኮሜንት ሴክሽን ቦታ ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው በባለፈው ቪዲዮ ላይ እንግዲህ በዚህ በኩል በነበረው ምስል ላይ ትንሽ ሳይሆን ብዙ ኮሜንቶች አይቻለሁ እባካን ሰው በጣም አስፈርቶናል ብላችሁኛል እኔ ጆከር የሚለውን ፊልም በጣም ወደዋለሁ ካራክተሩንም እንደዛው ስለዛ የነበረ ፖስተር ነው ሌላ ቦታ ላይ የነበረ ነው አውርጄው እዛ ጋር አድርጌው ነበር እናንተ ደግሞ አልወደዳችሁትም እናንተ ካልወደዳችሁት ደግሞ ምንም አያረግም አንስቻለሁ ስለ አስተያየታችሁ ስለ ሐሳባችሁ እጅግ አድርጌ አመሰግናለሁ ማለት ነው እንደተለመደው ታዳጊዎችንም ዛሬም መልካም ልደት እንላቸዋለን ቤካም እስጢፋኖስ ለኢሳቦን ተዘራና ለሚካኤል አበራ እንዲሁም ለመባ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ነባሮችም ቼክ አድርጉና ሰብስክራይብ አድርጋችሁ የሚለቀቁት ቪዲዮዎች እንዲደርሷችሁ ይሆናል ማለት ነው እኔ ሄድሴቴን እስካረግ ድረስ ሁሌ እንደምታደርጉት ቪዲዮ ላይክ ታረጉና እንጀምራለን በባለፈው ቪዲዮ ላይ እንዳልኳችሁ በጣም ሰፖርት አድርጋችሁኛል አስተያየትም ሰጣችሁኛል ላይክም ጠይቄ ነበር ቆይቼ ስለመጣው አርጉልኝ ብዬ ነበር በዚህኛውም ቻናል ትንሽ ቆይቼ ነው የመጣው ስለዚህ ዛሬም የተለመደውን ትብብራችሁን ቪዲዮ ሪኮመንድ እንዲያደርገው ላይክ አርጉና እንጀምራለን ጋይስ ዛሬ በ50 ብር ብቻ እንዴት ጾም እንደምትይዙ አሳያችኋለሁ በ50 ብር ጾም መያዣ በ50 ብር እሱ ራሱ ሺ ብሎ አይያዝም ሰው ላይ ሙድ ለመያዝ ራሱ 100 ብር ያስፈልጋል ኢም ለመያዝ ራሱ ከ300 ብር ነው የሚጀምረው ጋይስ 50 ብር ካለ ያዝ አርገህ መቻል ነው ወይ ስነ ስርዓት ምናምን መያዝ ነው ድሮ ቀረ በ50 ብር ጾም መያዝ ድሮ ቀረ ሲባል በጣም ሩቅም እኮ አይደለም ቅርብ ጊዜ እኮ ቀበሌ ውስጥ ስጋ እኮ 20 ብር 14 ብር ምናምን ይሸጥ ነበር 100 ምናምን ያለ ግን ፍጥነቱ በጣም ነው የፈጠነው Hey. ለትንሽ ደንግጬ ነበር አረ እንኳን አልደነገጥ ብትደነግጥማ ፌንት ነበር የምታረገው ወንድም እዛ ጋር 6-7 ተማሪ አሁን እየመጣ ነው እንኳን ግረፋችሁ አርፍዱ ማን አርፍዱ የታርፍደ ነው አላውቅኝም አትመምርኩኝ እኮ የታርፍደ ነው አዲስ የግል ትምህርት ሳርተ ተቀጥሬ እኮ ነው ጋሽ አሳምን የታርፍደ ነው ኧረ እባክህ ምን ያው ቤት የታክሲ አጥቼ ለዛ ነው ጋሽ እና እኛ ምን አገባን ዘርጋ መመርኩኝ ዘርጋ እና ብትሆንስ መምር ይገርህ እንዴ አታውቅም እንዴ አዲስ ነሽ መሰል አዲስ ዘርጋ እጅን ዘርጋ ደሞዝን ከምቆርጥልኝ ዘርጋ መምር ይገርህ ዘርጋ አረ መምህር አይገረህም እባክህ ተልቅ 77 ተማሪ ዛርፍ ነው እየመጣ ነው አንተ ዘርጋ ከደሞዝ ላይ እንዳልቆርጥልኝ ከደሞዝ ዘርጋ አልኳት አረ ተው ግፍ ነው አረ ተው ዙር ተው ሁለተኛ ብታረግ አላርፍ ናግባ በነገራችን ላይ በጣም የሳኩት ለምንድን ነው መሰላችሁ አሁን ግል ትምህርት ቤቶች አስተማሪዎች ላይ የሚያደርጉት ጫና አይደለም ትምህርት ቤቶቹ ሳይሆኑ ወላጆቹ ናቸው ትምህርት ቤቱን የሚመሩት እነዚህ የግል ብቻ ሳይሆን የሀብታም ደሞ አሉና ስለዚህ ከያስተማሪ ግባ ያስተማሪ ወጣ ይሄ እንዲሆን ማለት ተሽቆጥቁጠው ነው በቃ ያሳዝናሉ አይኛ ሀገር ግን በቃ ለገንዘብ ያለን ፍላጎት እኮ ይገርማቸዋል ይኸውላችሁ ቪአይፒ ላይ ቆመን አሁን ሰዓት 4 ሰዓት ከ20 ቪአይፒ ላይ ነው ከዛ በኋላ ቅድም ነው የዘጉት 3 ሰዓት ተኩል ነው የዘጉት ቪአይፒ ሬጉላር ድጋሜ ተሰለፍና ልክ ስንደርስ ሬጉላር መግባታችሁን ቪአይፒ ካላችሁ ግቡ ተባለ ቪአይፒ ነን ያው ቲኬቱ ማለት ነው ከዛ ግን መግባት አንችል በጣም የሚገርመው ቪአይፒ ሞላ ከመባሉ ይልቅ ማለት ነው ሲስተሙ ላይ ሞላም ነበር ቪአይፒ ቲኬት ታገኙ ነበር
12 ሰዓት ለሚጀምር ኮንሰርት ማለት እስከ ማታ 2 ሰዓት ተኩል ድረስ ትኬት እየተሸጠ ነበር ቪአይፒ ማለት ነው። ሰውን ያለው ሊሚት ያውቃሉ። አሁን አይማማ ኢትዮጵያ ለማንኛውም እንትን አንዳንድ ጊዜ ገንዘብ መቀፈል ብቻ ሳይሆን ሰውን በስክል ትሪት አድርጎ ማስተናገድ የሚባል ነገር አለ። ኮንሰርት ዘፋኙን ብቻ ሳይሆን ሆስት ያደረጋችሁ ሰዎች እንዳለ የምታስቡበት ነገር ሊሆን ይገባል። በጣም የሚያሳፍረው ይሄ ሁሉ ህዝብ ተንገላቷል። ይሄ ማለት በነገራችን ላይ ግማሹ ህዝብ ድጋሚ ተንገላቶ ገብቶ ነው፣ እኛ አምልጦ ነው። አዎ እንግዲህ የማስተዋል ኮንሰርት ላይ ኮምፕሌኖች እየተነሱ ነው። ማስተዋል ራሱ በራሱ የፌስቡክ ገጽ ላይ የነበረው ጊዜ አሪፍ እንደነበረና ያደረገው ቆይታ ጥሩ እንደሆነ ገልጾ ነገር ግን ለተፈጠሩት ክፍተቶች እንዳለ ያው ለሳውንድ ሲስተም ውጭ ላይ ለተንገላቱት ሰዎች በጠቅላላ ማለት ነው በግሉ ይቅርታ ጠይቋል ማለት ነው። እና አሁን እሱም ይሄም ልጅ አሁን ምንድነው ትንሽ ወጣ ገባ ይላል፣ ወደ ውጭ ሀገርም ደረስ ብሎ ይመለሳል ምናምን ስለሚያይ አንዳንድ ጊዜ የውጭውን ነገር አይታችሁ ወደ ራሳችሁ ሀገር ስትመጡ አንዳንድ ነገሮች ኖርማል እንዳልሆኑ በደንብ ፍንትው ብለው ይታያቸዋል። ይሄ ማለት ግን ሀገር ማሳነስ ማለት አይደለም። አሪፍ እንዲስተካከል እንደሌላው ሀገር እንዲሆን ከመመኘት አኳያ ነው። አንዳንድም ውጭ ሀገር የቆዩ ሰዎችም ወደ ሀገራቸው ጠቅልለው ለመግባት በጣም ከሚፈሩት ነገሮች መካከል የሲስተም ጉዳይ ነው። እዚህ ብዙ ነገር ስሙዝሊ ለምዱና ጉዳይ ሄደ ለማስፈጸም በቀጠሮ ትሄዳለህ፣ በሰዓት ትገባለህ፣ ትወጣለህ የሚለውን ለምደው እዛ ሰልፍ ምናምን እንደገና ደግሞ አንዳንድ ቢሮክራሲዎች እንደምታውቁት ነው ያን ፍራቻ አራርፌ እዚህ ልኖር ይላል። እና ይህ እናንተስ እንዴት ታዩታላችሁ? እስቲ በውጭ የምትኖሩም ሀሳባችሁን ብትሰጡን ደስ ይለኛል። በጣም ምን አገባኝ ሲጀምር እኔ ምን ቅብጥ አድርጎኝ ነው ፍቅረኛ ያዝኩት። እኔ ገና ለገና ያልፍልኛል ብዬ የማልደገባበት የማልጎረጉረው ነገር የለም። አንቺ ዋተር ፓርክ እንትን ሆቴል በስማቸውን እንኳን በቅጣቸው ማላቃቸው እንትን ምን አገባኝ። በስመ ተጋግዞ መለወጥ ራስን መቻል ምናምን የሚባል ነገር አለ። ስንት ትዳር ምናምን የሚባል ነገር ያስባል ሰው። አንቺ ቀን በቀን የሆቴል እና የፓርክ እንትን ትጠሪያለሽ። ምን አገባኝ ሲጀመር ለምን ያዝኩኝ ፍቅረኛ ለምን ያዝኩኝ ምን አቅብጦ አረፍ ይስራኤል አልፈራም። ፓርኪንግ ነው እንትን ነው እንዴ? አንቺን ነው እሷን ጓደኛሽ ነው ያገባሁት? አንቺን ነው ያገባሁት? እዚህ ሁለተኛ እንዳታመጭብኝ እንችልኝ። ሁለተኛ ምን ይባላል ሴት ልጅ ወዲያው ቶሎ ነው የምትበስለው፣ ወንድ ልጅ ቆየት ብሎ ነውና እሱ እንዲህ ካሰበ እንግዲህ አንቺ ገና ነሽ ማለት ነው። እማ ማስቃለሽ ነው ታዲያ ትሙታ ሞት ያለ ነው 80 ዓመት ኖራለች ይበቃል። አንድ ነዝናዛ አሮጊት ተገላገለ። ወይኔ ወዳጄ ናት ወዳጄ በልጅነቷ እኮ ነው የተቀጨችው። በልጅነቷ አያምሩም ሲሳሳሙ ያምራሉ። ግን እንደዚህ መንገድ ላይ ሰው እያያቸው አያስቀናም? ያስቀናል። መሞከር ትፈልጋለህ? እውነት ከምር ግን አንቺ ነው የደብሽው? አይደብረኝም። እርግጠኛ ነሽ? እርግጠኛ ነኝ። አንቺ ካልሽ ምን ይደረጋል እንግዲህ። ባክሽ ባልየው ተቆጥኝ እምቢ አለኝ። አላቋርጥ ጀምሬ ሰላይ ላይ ፈንቀይሬ ሰው ቢያወራ ስለኔ በሽግድ ሰጥቶኝ እኔ ጉድ በሉ ብቻ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት። ችሎታው እንዳለው ሆኖ በጣም አሪፍ እኮ ነው። የሚያሳየው ምንድነው በዚህ እድሜው ትምህርት ቤት በሙያ እድሜው እዚህ ፑል ቤት በጣም እንደሚውል የሚያስታውቅ ነው። እንግዲህ ጓደኞቼ ጠብሰው ብቻህን ስትቀርሽ ነግዴ እኔ ጓደኞቼ እንዳለ ጠብሰው እድል የለም ሞከር ገና መቻወሮሽ ገና አንድ ቃል ሳልተነፍስ ተነስታችሁ ትሄዳላችሁ እንዴ? ምን ማለት ነው? እኔ እንኳን ሰው ነኝ እኮ ይሰማኛል እንዴ? ስሚኝ እንጂ እንዴ ነው ደስ የምትይው ወላሂ ወይ እንዴት ነህ? አለው ደህና ነኝ።
Hello. Smart aşağı. አንተ ደህና ነህ? ሰዋን ስጠኛው ይንቀ ኡፍ በጣም ነው ደስ ያለኝ። ማለት የምን ፍቅር ነው ታው? ከፍቅረኛ ጋር እያወራሁ ነው። አንቺ ግን አረፈ ብዬሽ አልነበረም? አረፈ እንደዚህ አይነት ፍቅረኛ ጋር እያወራሁ ነበር። ከነሱ አረፈ ያላልኩሽም ወይኔ አረፈ ያላልኩሽም ጨምሩ ማሰርም ገብተው ቢጨምሩላት አሪፍ ነው። እንደዚህ ከወላጆች ጋር አሁን የምራቸውን አንዳንዶቹ ከወላጆቻቸው ጋር ተነጋግረው የሚሰሩ አሉ። ኦኬ ይሄ ግን አጉል ሰፋጣ ነው። ሳትናገርም ነው። በዛ ላይ ለወላጅ ሴት ልጅ ቁጭላ አለ አይደለ የሆነ ከወንድ ጋር ስታወራ ምናምን ደስ አይልም። ህጋዊ ባልሆነ መንገድ ማለት ነው። እነን ፊት $5000 ይሰጣችሁና ምቱ ብትባሉ ትመቱኛላችሁ። አላጋሽ ጭራሽ የመነቀሻ ዲናሞ የመሰልሽ ልጅ የመልክሽ ክፋት በመድኃኒዓለም ጭራሽ አትሌቶቹን ጫማ እኮ የምትመስለው መሮጫው ያንቺ ዝብዝብ እንዴ ድሮ ነው የወረቀቱን ጀት የመሰልሽ ጭራሽ ቁጥር ማፈሪ ዳፍን ታብለይ ደግነ መንገዴን እየልኩ ባገኝሽ ነው ማጣፋሽ ቀፈቻ ራስ አንቺ እኛ አታስተይም ግን ለጨዋታው ማለት ነው ለደብርሽ ጆምናም ባትለቂ ወንጂያሽ እንደው መግሬ መንገዴን ባገኝሽ ነው ማጣፋሽ አለ ያለ ክፍያ ብዙ ጊዜ ህልም አላይም ግን የሆነ ነገር ካየው ያ ነገር ይሆናል ብቻ። ከዛ አንድ ጓደኛዬ ሚስቱ አርግዛ 5 ወሯ ሆኖ ከነወሩ ነው ያየሁት። ከዛ አሟት ምናምን አየውና ደወልኩለት አንተ እንዴት ነህ ምናምን ሚስት እኮ እርጉዞና በህልም ያየው የ5 ወር ምናምን እርጉዝ ትመስለኛለችና አሟት ደግሞ አይዞሽ በቃ አሁን ከ5 ወር በኋላ ይተዋል ምናምን ብዬ መከርኳታል። በጣም ገርሞት አው እርጉዝ ናት ደግሞ ኤግዛክትሊ 5 ወሯ ነው። እኔም ፈጣሪ መለምነው እንዴት እንዳስረግዝኳት እንዳያሳየሽ ብቻ አላለኝም። ምን አንተ ብቻ አረኔም ለምነዋለሁ ግን እንኳን ደስ አላችሁ በስተዋቂነት ለወደፊት ባይዜ ማን እንደሆነ ነግራችኋለሁ ታቆታላችሁ እናንተ እንዴ በጣም ያስፈራሉ። እውነቱን ነው። ምን ያድርግ እንዴ እዚህ ነው ክሊክ ስፔሲፊክ አርገሽ ኤግዛክት ከነገርሹ አለማየትንሽንስ በምን ይመን? ትምህርት ሚኒስቴር ሚኑ ሲያወጣ 1 ኪሎ ፓስታ ለ14 ተማሪ ብሏል። እንግዲህ 1 ኪሎ ፓስታ ማለት ነው what እኛ እስከ ባለፈው አመት ድረስ እንጠቀም የነበረው 1 ኪሎ ለ6 ነጥብ ምናምን ኦልሞስት ለ7 ሰው። ስለዚህ 1 ለ7 ማድረግም ተቋሙ እስከ የት አምጥቶ ይደጉ አይችልም ማለት 1 ለ14 ብናረግ ደግሞ በጣም ሊርባችሁ ነው። ስለዚህ ምን ይሻላል ቢያንስ እንደው ከትምህርት ሚኒስቴርም ትንሽ ዝቅና ከኛም የተወሰነ ከፍና በሚል 1 ለ9 ተማሪ አረጋግጥ 1 ኪሎ ፓስታ ትምህርት ሚኒስቴር ግን ያስቀመጠልን በደንብ እንድናውቀው 1 ኪሎ ፓስታ ለ14 ተማሪ ነው። ስለዚህ እሱ ምንድነው በጣም ተደጋጋሚ እኛም ከዶክተር ሃይማኖት ጋርም ካያችሁ እየዞርን አይተን በጣም እንዳነሳ አረጋግጥ በቃ በቂ አይደለም። ስለዚህ ኦኬ ይሄ ሌላ ውሳኔ እስኪወስን ድረስ ዛሬ እኮ ፓስታ አልቀረበላችሁ ፓስታ ቀርቧል አልቀረበም። ያልቀረበበት ምክንያት ውሳኔ ያስፈልገዋል። ይሄ ራሱ መስተካከል አለበት። ካልሆነ ፓስታ መቅረት ይሻላል በሚል አይ ፓስታውን ከሚቀር እንደ ትንሽ የሚሻሻልበት ሁኔታም ካለ እሱን እናመቻቸው። ለጊዜው ግን መደበኛው የሚኑ በሌላ ቀን የሚመገቡት ይቀጥል ብለን ዛሬ ከፋሲል ግቢ ውጭ ሌሎች ግቢ ተመሳሳይ ፓስታ ይመጣ። ስለዚህ ፓስታ ላይ የሚሄድ ሌላው ልንገራችሁ አብዛኛው ሚኑ ለምሳሌ ስኳር 1 ኪሎ ለ35 ተማሪ ነው። እኛ ለ28 ነው የምንጠቀመው የነበረው ሶ ባሁኑ ብናረጋው ለ7 ልጅ አካባቢ አይጠቀምም ማለት ነው። እሱን ባለበት አስቀጣል። በርበሬ ጨው ምናምን በጣም ዝቅ ያለ ነው። ምክንያቱም ምንድነው የትምህርት ሚኒስቴር ምሳቤ የእናንተ ኮስት ሼሪንግም ከዚህ በቀን ከ100 ብር በላይ እንዳይሆን ይፈልጋል። ምክንያቱም መጨረሻ ስትወጡ እናንተ ነው የምትጎዱ። ትምህርት እድል ብታገኙ ኢሚዲየትሊ ያን ብር መክፈል አለባችሁ። በኋላ ቤተሰብ ይዛችሁ ከደሞዛችሁ ነው የሚቆረጠው ይሄ ብር ይከፈላችሁ። ያ መሆን የለበትም። ስለዚህ አትሊስት ያለችውን ነገር አጣጥሞ ማስቀጠል ይፈልጋል። እንደዚህም ሆኖ አሁን እናንተ እየተመገባችሁት ያለው 140 ብር
40 ብር ለእያንዳንዳችሁ ዩኒቨርሲቲ ይደጉማል። አሁን እንኳን በዚህ ሁኔታ ለእያንዳንዳችሁ በደንብ ማወቅ ያለባችሁ ለእያንዳንዳችሁ በእያንዳንዱ ቀን ኦልሞስት ትምህርት ሚኒስቴር የመደበላችሁ ግማሹን እየመደበላችሁ ዩኒቨርሲቲው ደግሞ እየደጎመ ነው። ይሄን በደንብ እንትን ማለት ነው። እንደውም ይሄን የድጎማ መጠን ለመቀነስ ቁርስ ሻይ ዳቦ ብቻ ይሁን እኮ ብለን እናረው ግን የበለጠ ምን ይሆናል ማለት ይርበናል አይደል? ስለዚህ እሱም ባለበት ቢያንስ በቃ ዩኒቨርሲቲው ከምን ብሎ ደግሞ ይችን ይደጉም በሚል በከፍተኛ ውይይት ተደርጎ ስለዚህ የተቀነሰው ነገር እውነት ነው የተወሰነ ተቀናንሷል። እንግዲህ ያው የዩኒቨርሲቲ ተማሪዎች ናቸው የቀለባቸው ጉዳይ ላይ ነው እንግዲህ እንደሰማችሁት ነው 1 ኪሎ ፓስታ እንዴት ለስንት ሰው እንደሚደረግ ምናምን ያው ዞሮ ወጪው በኋላ ለእናንተ ይሆናል ነው በቀን ከ100 ብር እንዳታልፉ ነው ያው ሲለሰማ ነው። ግን ደግሞ የዕለቱን ደግሞ ጥሩ ተመግበው መማሩ የሚሻልና በኋላ ደግሞ መክፈሉ የሚሻል ይመስለኛል ለኔ ጥሩ መንገድ ምክንያቱም ወይ አበዳሪ ወይ ተበዳሪ መሞቱ ስለማይቀር ለምን በራብ ይሞቱ። ለሊት ግን ለምንድን ነው መሰማን በለው ማለት እራት አለሽ ወደዛ በኩል ወደዚህ በኩል ደግሞ ቁርስ አለ መሀል ላይ ለምንድን ነው ማንበላው? ለምንድን ነው የምንራበው? ለምን ስለ ጤናችን አናስብ? ያንቺ ደግሞ ክፋት እዛ አንድ ፓስታ ለ9 ለምናምን እየተባለ አንቺ ለጭራሽ ለሊት ምሳት ያለሽ ደፋር ነሽ። የዳኛው አለ ተግባር እንግዲህ ሰሞኑን በጣም ሶሻል ሚዲያ ላይ ሲዘዋወር ነበር። የዲጄ ላፕቶፕ አንስቶ መወርወሩ እየታየ ነው እንዳያችሁት ነው። ምን እንደሆነ ምክንያቱ እስካሁን ዝርዝር ሁኔታ አላገኘንም። እንዲሁ ግን ሁኔታውን ለመገመት ያክል ከሆነ ምናልባት እየዘፈነ ባለ ጊዜ እነሱ አጀስት እያደረጉ በመሃል እንግዲህ እየረበሹት ሊሆን ይችላል፣ ሙዚቃው እያስገቡበት ሊሆን ይችላል። ግን ቢሆንም ትንሽ ይከብዳል አይደል? እናንተ እንዴት አያችሁት? ቅድም እኔና ከጀርባ የምትመለከቱት ዮሐንስ ሶሞ የተባለው ልጅ ራት እየበላን ቦሌ አካባቢ ቁጭ ብለን የሆነ ነገር እያወራን ነበርና እስቲ ላሳያችሁ መጀመሪያ ስለ ጉዳዩ። ወሬያችን ምን ላይ ፎከስ ያደረገ መሰላችሁ? ብዙ ሰዎች ከኢትዮጵያ ውጭ የሚኖሩ ሰዎች ወይ ደግሞ የውጭ ዜጋዎች ስለ ኢትዮጵያ ማውራት ሲፈልጉ የሚመርጧቸው ሙዚቃዎች ምን አይነት ናቸው እያልን እያወራን ነበርና በሚገርም ሁኔታ ይሄን ቪዲዮ ስመለከተው ደግሞ ላግኝሽ ማታ ማታ የሚል እንትን ፖስት ተደርጓል። የሲንጋፖር ጠቅላይ ሚኒስትር ዛሬ የኢትዮጵያ ጠቅላይ ሚኒስትር የሆኑት ፕራይም ሚኒስትር ዶክተር አብይ አህመድ ተቀብለው እንግዲህ በኦፊሻሊ እንትን ያሉ የሚገኙት ያስተናገዱ የሚገኙትና እሳቸው ፖስት ያደረጉት ነው። ሲኤንኤ ይባላል። ቆይ ላሳያችሁ። ይኸውላችሁ ይሄ ነው የቻናል ኒውስ ኤዥያ የሚባል የኒውስ ጣቢያ ነው። ይሄን ኦፊሻል ፔጁ ነው የፖስተው። ቬሪፋይድ ነው ፔጅ ነው ማለት አፕ ምናምን ሁሉ ያለው ዌብሳይት አፕ ምናምን ያለው ላግኝሽ ማታ ማታ የሚል እንትን ፖስት ማን ሙዚቃውን እንደመረጠላቸው ማወቅ ብዙ ጊዜ ከሀሳቡ ጋር ማሄድ ሙዚቃዎች የውጭ ሰዎች መርጠው አይተናል። ዝም ብለው እንግዲህ ኢትዮጵያ ሙዚክ ብለው ሰርች ሲያደርጉ በዛን ወቅት ኃይለኛ ቪው ያለው ምናምን እንግዲህ ዩቲዩብ ሪኮመንድ ሊያደርጋቸው ይችላል። ያን ሙዚቃ ላጣርገው የሚጠቀሙ ነው ይመስለኝ። ከትርጉሙ ጋር የሚያስቡ የሚጨነቁ አይመስለኝም። እና ዙር መንሱር ጀማል አክተር ይላል። ምንድን ናችሁ? ምንድነው? ጋርዱን የሱ ምንድነው የምትፈልገው? እቺን ሴት ለምንድነው የማታውልኝ? ነፂን እኮ ከስተመር ነኝ እኔ እዛ ድርጅት ላይ ምንም ሌላ ግንኙነት የለኝም። ለዚህ ነው 45 ዲግሪ ሰርታ ወንበሩ ጠረጴዛዋን ያሳሳክ ማስቲካ የምታውቁት። ኖ ወንድሜ አትሳሳት፣ ሌላ ምንም ግንኙነት የለኝም። ለዚህ ነው አንተ አሁን ይሄን አክል ጊዜ ፈጅተህ እዚህ አመጣኸኝ። ቀልደኞች ናቸው በጣም ስራ ፈት። አክቲንግ በቃ ያደርግ ነበር ማለት ነው። መንሱር ይታወቃል ከዚህ በፊት ፕሮዲዩስ ያደረጋቸው ፊልሞች እንዳሉ፣ እንደዚሁም ለአክተር ሁሉ መኪና ሸልም ያውቃለውም የሚል ነገር ኢንተርቪው ላይ ሲሰጥ ሰምተናል። ሳክሲውን እውነቱን አላቅም አክተሯ ተሸልም ያለው እስካላለች። ነገር ግን ይሄ እንዳለ ሆኖ ናሆም ፎንቲ መንሱር ቤት በሄደበት ወቅት እሱ ቤት ሄዶ ቭሎግ በሚሰራበት ወቅት
የመንሱር ጀማል ቤት ቴሌቪዥን ላይ ታየ የተባለ ነገር አለ። እስቲ እንየው። እቴ ይሄ ሰውዬ ሙስሊም ነው አይደለ? ምንድነው ታዲያ ቲቪው ላይ ያሉት? እሺ ግን ይሁት እንዳለ እኮ እግዚአብሔርን ነው ስላሴ 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 የሚል እኮ ነው ቲቪው ላይ ደግሞ ያለው። እንዴት ነው ዩቲዩብ እንዳለ የሌላ ሃይማኖት ሪኮመንድ የሚያደርግለት? የምራው የኔ ሆም ፊድ ላይ ብትሄዱ ወይ የሆነ ቪዲዮ ሲያልቅ የሚያመጣላችሁ ማያቸው ነገሮች ነው። እሺ ታሪክ ነበረ ሁሌ ያን በጣም እያንዳንዱ ጉዞ በነገር ላይ ስለ ሮባ ካነሳን ምንድነው ቡና ክለብ ያሸነፈውን ዋንጫ ቤቱ ደብቆ ምናምን ሰርቆ ወይም ነው ደብቆ ነው። እውነተኛ ታሪክ ነው። ተገዛ ተለምኖ ምናምን የተመለሰው መሰለኝ አይደል? ዋንጫ በላ ቡና ያርሰናል አብሯቸው ጨፈረ። ከጨፈረ በኋላ እና ቡድኑ ሆ ያለ ቤት ሄዶ በሚቀጥለው ቀን ግብዣ አራት ተብሎ እውነተኛ ታሪክ ነው። እስከ ዋንጫውን አምጡት ሲባል የለም ታደለ ቤቱ ቁጭ አድርጎ የሚገርም ሰው እና የቡና የበላይ ጠባቂ ነኝ አይነት ዋንጫውን ይገባኛል። አንተ ምን ለማለት ነው? አሁን የፈለከው ነው ያርሰናል እንዳያረግ ነው። ታደለ ሮባና ሰይፉ ፋንታሁን በጣም የጠበቀ ጓደኝነት ነው ያላቸው። ጓደኝነት ብቻ ሳይሆን አኗኗራቸው ራሱ ታደለ ሮባ ከታች ነው የሚኖሩበት አፓርታማ፣ ሰይፉ ደግሞ ከላይ ነው የሚኖረው፣ ጎረቤትም ናቸው ማለት ነውና ጓደኝነታቸውም ለ30 ዓመት የዘለቀ ነው። ሁል ጊዜ አይታችሁ ከሆነ ኢንተርቪው ላይ ምናምን በጣም ያነሳዋል ስሙን፣ ተረበም ነገር ጣል ያደርግበታል። ሌላው ሰሞኑን በጣም አሪፍ ዝግጅት የነበረው የሰይፉ ፋንታሁን እንግዲህ አሸንፎ ስለመጣ ለሱ እንኳን ደስ ያለ ለማለት ዝግጅት ተዘጋጅቶለት ነበር። ትልልቅ ሰዎች ተገኝተዋል። ለዛውም ትንሽ ሰዎች ናቸው የተገኙት በሌሎች ምክንያት ከቦታው ማኳያ ይመስለኛል። ግን በጣም አሪፍ ዝግጅት ነበር። እዛ ላይ ጓደኝነታቸው ላይ ምን ያክል ሰይፉ ለጓደኞቹ ምን ያህል ጥሩ ሰው እንደሆነ ታደለ ሮባ ሲናገር ነበር። ለሱም ጭምር የዋለለትን ውለታ ማለት ነው። ከሰይፉ ፋንታሁን ጋር ስንተዋወቅ ቢያንስ አሁን ወደ 30 ዓመት ሊጠጋን ይመስለኛል። ብዙ እንግዲህ ነገሮች አሳልፈናል በህይወታችን። ለምሳሌ የመጀመሪያው ከ10 ዓመት በፊት የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ ወረቀቱን አመጣ። ይሄንን ጨርሰህ ግባ ብሎ ያረገልኝ ሰው ነው። ስለዚህ ሰይፉ እድሜና ጤናህን እግዚአብሔር በዚሁ ይጨምርልህ፣ ልጆችህ ቤተሰብን ሁላ ይጠብቅልህ። እንግዲህ ብዙ አልተባለለት ነው፣ ግን የሰራቸው ስራዎች እንደ ታይሚንግ ቦምብ እየቆዩ እየፈነዱ ነው የሚል ጽሁፍም እያነበብኩ ነበርና ያው የሚሰራ ሰው ደግሞ መሳሳቱ አይቀርም። በሚሰራ ጊዜ ደግሞ ላስቀየማቸው ሰዎች ቀልዳለው ብሎ ላስቀየማቸው ሰዎች ለማዝናናት በማረገው ጥረት ውስጥ ለሁላችሁም ካስቀየምኳችሁ ይቅርታ አድርጉልኝ ብሎ ዝቅ ብሎ ይቅርታ ጠይቆ ነበር። እርግጥ ነው ሰው ከሰራ ያጠፋል። ብዙ ጊዜም ይተቻል ሰይፉ። ፕሮግራሙን የሚመጥን ነገሮች አንዳንዴ ሲያደርግ አይታይም፣ በዛው ልክ ደግሞ ትልልቅ ነገር ሲያደርግ ይታያል። ስለዚህ ያንን ባላንስ አድርጎ የሚሄድ በጣም ትልቅ የሚዲያ ሰው ነው። እንግዲህ ያው ብዙ ነገር ማለት ይቻላል ከጊዜው አውድ አንፃር። አንዷ ከውጪ በርካታ ዓመት ቆይታ መጣችና የሰፈር ልጆቿ ጋር ያው መጀመሪያ የሚገባው ወደ ሰፈር ነው። የሰፈር ልጆችን አብሮ አደጎቿ ምናምን ፍለጋ መጣች። ሰፈር ምናምን ነገር ሊኒ ኦኬ፣ እስራኤል ሄደች ኦኬ፣ ኤልሳም ውጪ ኦኬ፣ እንትናስ ቤቲም እዛ ውጪ ኦኬ። ወይኔ አንዱን ልጅ አገኘችው እዛ። አንተ መኮንን ነህ አይደል? መኮንን እንዴት? ወይኔ መኮንን ያው ነህ ግን እንደተውኩህ በስመ አብ 20 ምናምን ዓመት መኮንን ወይዬ መኩ ወይኔ መኩ እንዴት ነው? ሁሉ ጓደኞች ምናምን የተወሰኑ ብሔራዊ ውትድርና ሞቱ፣ የተወሰኑት ደግሞ ውጭ ሄዱ፣ የተወሰኑት ደግሞ ታሰሩ፣ የተወሰኑት ተው መኩ እንደዚህ አታውራ መኩ እንዴት ነህ ግን አንተ ምናምን እንዴ ረሳሽኝ እንዴ ያለሁ እኔማ ምናምን ነገር እኔ አይደለ እንዴ ያው ማጽፌልሽ እኮ ቀበሌ ወደ ውጭ እንድትሄጂ አደረኩሽ አውቃለሁ
ረሳለሁ እንዴ ምረሳ መሰለ እንዴ? ወይኔ መኮንን አሁን ምን እየሰራ ነው? እዛው ቀበሌ። ኦኬ የራስህን ከፍተህ አይ እናንተ ለሰይፍሻ እስኪ ነጋ ነበረ ግን ምንም ማድረግ አይቻልም። የጊዜው ጥርስ ቀበሌ እንኳን የግል ከፍተው የመንግስት መሆኑ አልቻልናቸውም። የግሉን ማይከፍት የኤልያስ መልካ ጉዳይ ሲነሳ አብረሽ ትነሻለሽ። እንግዲህ ሁላችንም ፍርድ የእግዚአብሔር ነው። ህሊና ያለው ሰው ደግሞ ያለውን ነገር ያውቃል ማለት ነው። እኔ በሰዓቱ የተናገርኩት ያለውን ነገር ነው። ያለው ማለት ባለውበት ጊዜ እዛ ቤት ያሳለፍኩትን ያየሁትን ነገር ነው የተናገርኩት። ምንም የዋሸሁት የጨመርኩት ለዝና ብዬ ያመጣሁት ነገር ነው። በመጀመሪያ ደረጃ እኔ ኤልያስ መልካ ጋር ሲሄድ ከሱ በፊት ሙሉጌታ አባተ ነብሱን ይማረው ባይኖረኝም የተወሰኑ ዘፈኖች አሉ እና ለምየናና በኤልያስ መልካ አይደለም የሚተዋወቁት ገብቶሻል። በሙሉጌታ አባተ በሰራልኝ ዘፈኑ የኔ አይደለም የፍቅር አዲስ ነጋ ጥበብ ነው፣ ግን የሱ አደራሲ ነው ለኔ ሰጠኝ። የታወቁበትም በሱ ነው እና ሻቅቤ ባዩ እነ ባንተ ነው ማማሪ ዘፈኔን ዘፍኜ ነው ወደ ኤልያስ ሲሄድኩት ማለት ነው። ኤልያስ ጋር ስትሄጂ የመጀመሪያው ከዘፈኑ በላይ ግብረ ገብ ነው የሚያስተምርሽ። ነግሮሽ ሳይሆን በተራመድሽ ቁጥር የምታገኘው ግብረ ገብ አለ ማለት ነው። በዚህ አጋጣሚ ስለሱ ሁሉ ጊዜ ስናገር ሰውነቴ ይንቀጠቀጣል። በጣም ነው የምወደው፣ ሁሉም ሰው ያውቃል። አሁን እንግዲህ ስቲል ይሄ ነገር አልተፈታም። እነ ጆኒ ራጋ እና ኃይሌ ሩት ባለፈው ከብርሃኑ ድጋፌ ጋር በነበራቸው ቆይታ መሰሉ እንዲህ ብላ ያወራችሁ ነገር ውሸት ነው፣ ተርቦ ነው የሞተው፣ ሽሮ አሮበት ነው፣ ተቸግሮ ነው የሞተው የሚለው ነገር ውሸት ነው ብለው ነበረ። መልሳ ራኬው ጠይቃት ነበር። አሁንም ቢሆን ምንም ቀይረው ነገር የለም፣ የእውነት ነው፣ ተቸግሮ ነው የሞተው። ለዛም ነው ወይ ምጣው ልምጣ የሚለው ዘፈን የሱ ሐሳብ የመጨረሻው ሰዓት የጻፈው ራሱ ዘፈኑ ይናገራል ብላ ሐሳብ አልቀይርም ብላለች። በዛው ማያያዛ እንግዲህ ማግባታንም ጠቆም አድርጋለች። ስለ ልጆችሽ ንገሪኝ። በዛ ላይ ቀለበት እያየው ነው። ምንድነው ይሄ ነገር? ይሄ አግብቼ ነው። ለምሳቁን ምን አመጣው? ወይማ ይሄ ነገረኝ። አይ ያው አንዳንዴ በፋሚሊ ታረጋለሽ፣ በይፋ ደግሞ አንድ ቀን እናረጋለን። ደበቅ ይበል ብለሻል። ግን በዋናው ነገር አለ ነው አለ በዋናው እሱ ነው የምንፈልገው። ስለዚህኛው አንድ ወዳጄ አንድ የደረሰኝ ሰበር መረጃ አለ። ሁላችሁም ይሄን ቪዲዮ ሼር እንድታረጉት እፈልጋለሁ። ወደ መረጃው ከመሄዴ በፊት የወዳጄ ፕሮፋይል ይችን እንስሳ ይመሰላል። የኔንም ፕሮፋይል ካያችሁት በንስር ነው የሚመሰለው። ንስር ማለት ከርቀት ያይሃል አድኖ ያወጣሃል ማለት ነው። ይህ ወዳጄ ይህ የምትመለከቱትን አይዲ በማሰራት እኔ የመረጃና ደህንነት ኃላፊ ነኝ በማለት ብዙ ማጭበርበሮችን እየሰራ እንዳለ መረጃዎች ደርሶናል። ይህ ከባንክ የወጣው ስሊፕ ነው። በዚህም ሰው እያጭበረበረ የሚገኝ ወዳጃችን ነው። ንስር ነኝ ስልህ ሐረር እንዳለህ ልነግርህ ነው። ይህ ያለህበት አካባቢ ነው። ሰላም ነው። እንግዲህ ሚኮ ማይክ ንስር ነኝ ካለህበት አወጣሃለሁ እያለው እየዛተበት ነው። ግን እንደዚህ የምትለውን ሰው ወዳጄ ማለት ግን አይከብድም? ወዳጄ እያልክ ነው የምታወራውና እንደዚህ የምትፈልገው ከሆነ ወዳጄ ሊሆን ይችላል ብዬ አልገምትም። እንግዲህ አሁን ታበርሲሳ በሚለው የቲክታክ ስሙ ብዙ ነገሮችን ያጋልጣል፣ ብዙ ምርመራዎችን ያደርጋል። እሱ ደግሞ መልስ ሰጥቶታል። ጋሽ ጸጋዬ ገብረመድህን ሰው ሲሰለጥን ወሎዬ ነው የሚሆነው ይላል። እውነቱን ነው። እኔ ግን እላችኋለሁ እድለኛ ሰው ማለት ወሎ ተወልዶ ሐረር የሚኖር ሰው ነው። ይሄን ልጅ አወቃችሁት? የምንተስኖትና የመንሱር ውታፍ ነቃይ ምን ይለኛል? እኔም ማለቱ ነው ሐረር እንደምትኖር ደርሼበታለሁ አለ። እና ምን ይጠበስልህ? የት ልኖር ፈልገ ነው ታዲያ? እኔ እኮ ልኖርባቸው የምችላቸው ቦታዎች ሐረር፣ ድሬዳዋ ወይም ደግሞ ከወሎ ገጠራማ ቦታዎች በአንዱ ነው። ከዚህ ሌላ ቦታ አትፈልገኝ። እነዚህ ቦታዎች ታገኘኛለህና መጀመሪያም ነግሬያችኋለሁ። የምኖርባቸው ቦታዎች እነዚህ ናቸው እንደ እግዚአብሔር ፍቃድ የሚሆኑት። በተጨማሪ ከብሔራዊ መረጃና ደህንነት አርቲፊሻል መታወቂያ አውጥተህ ሰው ታስፈራራለህ፣ ሰው ታጭበረብራለህ ያልከው መታወቂያዎቹ ላይ ያሉ ስህተቶች ልንገር። ለወደፊቱ እንደዚህ አይነት ቀሽም ድርሰት ለመድረስ ስትሞክር እንዳትሳሳት። መጀመሪያ ፎቶ ላይ
ቲክቶክ አካባቢ ሳትሯሯጥ እኔ ፓስፖርት ሳይዝ ፎቶ እልክልሃለሁ ስትፈልግ ብቻ ንገረኝ። ስለዚህ ፎቶ ራሱ ከቲክታክ እያወራ ካለበት እንትን ላይ የተነሳ ነው። እሺ ሁለተኛው ስሙ ነው። የኔ ስም ገዛኸኝ ተረሳ በገና አይደለም። ገዛኸኝ ተሬሳ ቤኛ ማለት ተረሳ ሳይሆን ተሬሳ ውርስ ትርጉሙ አሰላፊ ማለት ነው። ቤኛን እንዴት ነው በገና ብለን የምታነቡ? ቤኛ ሲጻፍ እንግዲህ BEGNA ነው አይደል? ይሄ እንግዲህ ከአራተኛ ክፍል ሳይንስ መጽሐፍ ላይ እባብ አይቶ የጠፋ ልጅ እና የማንበብ ድኩማን ቤኛን በገና ብሎ ያነባል። ቤኛ እንዳትሳሳት። እድሜን እንኳን ጥሩ ገምተሃል። 46 ያልከው እድሜ 1976 ሰኔ 10 ቀን የተወለድኩት። ስለዚህ እንዳትሳሳት ለወደፊቱ። እንግዲህ እነዚህ ሰዎች መንሱር ምንተስኖት እና ይሄ ድኩማን ምን አይነት በሽታ አለበት? ተመሳሳይ የሆኑ በሽታ አለባቸው። ድህነት ፎቢያ የሚባል የድህነት ፎቢያ ድህነት ረግጦን ያሳደጋቸውና ከድህነት መውጫ መንገዳው የሄዳችሁበት መንገድ ትክክል ነው፣ ጥሩ ነው። ግን ሀብታም ነኝ በማለት ሀብታም አይኮን። እስቲ በዚህ አመት የከፈልከውን ግብር አንጣ ብለን ብንጠይቅህ ኬትም አታመጡ። እነዚህ እንግዲህ አንድ አይነት በርድ ዜም ፌዘር ነው የሚባለው። አንድ አይነት ክንፍ ያላቸው ወፎች አንድ ላይ ይበራሉ። ሶስቱም ድህነት ረግጦ እንዳሳደጋቸውና ድህነትን ለመበቀል ሀብታም ነኝ በሚል ሰው ህዝቦችን በማሳሳት እንደሚኖሩ ለመረዳት ችያለሁ። ትልቁ ነገር ግን የተረዳሁትና ትምህርት የሰጣችሁን እንደዚህ አርቲፊሻል ዶክመንቶችን እንደምትሰሩ ደርሼበታለሁና አመሰግናለሁ። በዚህ ሳይድም ሌላ ወንጀል እየሰራችሁ ስለሆነ ማለት ነው። በመጨረሻ እንግዲህ ሰሞኑን የማያስቡ ህዝቦች የሚኖሩባቸው ሀገራት ዝርዝር ሲወጣ ኢትዮጵያ በመጨረሻው ደረጃ ጭራ ላይ ተቀምጣለች። አፍሪካም እንደ አፍሪካ አታስቡም ተብለናል። ፈረንጆቹ እንዲህ ያሉን ነው። አይደለም የናንተ አሻጥር ነው እንደዚህ የምታረጉት እንጂ እኛ እናስባለን ብለን እንኳን እንከራከራቸው እናንተን እንደማስረጃ ያቀርቡብናልና ከናንተ ጋር ነው ተቆጥረን እንግዲህ የማያስቡ ሰዎች የተባሉ። ለማንኛቸውም የምትፈልገኝ ከሆነ ያለሁበት ቦታ ይኸው ሐይቅ እንግዲህ መጨረሻውን ያሳምርላችሁ ነው የምለው። ምክንያቱም በሐሰት ከሆነ የተወነጀለው ትክክል አይደለም። ስለዚህ ይልቁንስ እዚች ንግግር ላይ ከማያስቡ ሰዎች እንደዚህ ተርታ ተመድበናል የሚለው አይገርምም። ምን አይገርምም ነው የምለው። ምክንያቱም ብዙ ነገር እያየናል። ብዙ ነገር እንደው የፈረንጆቹ ጥናት እንደው ልክ ናቸው እነሱ በፈረጁ ልክ ነን ለማለትም ሳይሆን እንደው ቢባልም እንኳን ምን መከራከሪያ ያሳለን? የትኛው ሌቭላችን ነው? እንደምናየው ነው። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብሏል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጁ በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል።
ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙን ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይሄን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። በጣም ያሳዝናል። እንግዲህ እንደ ቀልድ በተፈጠረ ነገር መጨረሻ ላይ ያው ጥፋተኝነታቸው ተወስኗል። እርግጥ ነው በሰዓቱ ብዙ ሰው ተበሳጭቶ ነበረ። ይሄ ነው እንግዲህ አሁን ሶሻል ሚዲያን ግርግርና ፎሎወር ምናምን አይተን ወይ ሲል ሰው ወይ ብላ የሆነ ቦታ ስትገባ መጨረሻው ይሄ ይሆናል ማለት ነው። በእርግጥ ታስታውሱ ከነበረ ቅርብ ጊዜ ላይ የይቅርታም ደብዳቤ አስገብተው ነበረ። የይቅርታ ደብዳቤ ደግሞ መታየት የሚችለው ወይንም የይቅርታ ደብዳቤ ተቀባይነት የሚያገኘው ጥፋተኛ መሆናቸው ከታወቀ በኋላ ስለሆነ ምናልባት ከዚህ በኋላ የይቅርታ ደብዳቤያቸው ገብቶ የታሰሩበት ነገር በቂ ሆኖ የሚለቀቁበት መንገድ ሊመቻች ይችላል። አይታወቅም። እንግዲህ ቀላሉን እንዲያደርግላቸው ነው የምንመኘው። ምክንያቱም ወጣቶች ናቸው። በወጣትነት የጠፋ ጥፋት ነው። ያው እሷ ደግሞ ትንሽ ከበድ ይላል። ልጅ እዛ ሆና ነው የወለደችው። ከዛ ደግሞ ወጣች። አሁን እንደገና ደግሞ ልጅ ትታ መግባት በጣም አስቸጋሪ ነው። ሰግጬ ፈምሽ የታባት ሰገጤ በእኛ ጊዜ ገበሬ እንደማለት ነው። ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችክል አታየው ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው። በቃ አንገት ደግሞ እሱ እንትን እያለ ይመጣል እየበሰለ እያማረበት እየጎመራ ተቀለ በቃ የሆነ ውብ እየሆነ ይመጣል። አሪፍ እየሆነ ይመጣል። ትንሽ እዛ ውስጥ ንፋስ ማስገባት አሁን አይተህዋል። ሁሉም ነገር ሁሉ የሳይኮሎጂካልም የፈለከውን ባይሆንም ቢሆን አይተህዋል። ስለዚህ ማንም ሊያሰናክል አንተ ራስን ልትሰናከል ብለህ ካልፈቀድክለት በስተቀር የሚያሰናክል ኃይል ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልገው። ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔና ከሱ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ከሆንኩ ፋራ መሆን ነው ፈልገው ነው። ያባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል። ተሰብስበው ወደ ነበር እንዲህ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። ወዴት ነው መለሰው? በጣም ተበላሸ እኮ ተባልኩት እኔ ሲጋራ፣ ጫት ምናምን ሌብነት አምሳቆም ተበላሸቻለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው። ሰሞኑን እንግዲህ ከአዶናይ ንግግር ጋር የፓስተር ቸሬ አሁን እንዳለው ተደርጎ ሲቀርብ አይቻለሁ። ግን አሁን አይደለም ያለው፣ ትንሽ ቆየት ብሏል። ቆየት ማለት ያው ቅርብ ጊዜ ቢሆንም ይሄ ሐሳብ ከገነገነ በኋላ አይደለም ያለው። ግን ዞሮ ዞሮ ሐሳቡ ምንድነው? መልካም ነገር ማድረግ ሰገጤ የሚያስብል ከሆነ ይበሉኝ ነው እንጂ ምንም ነገር አድርጌ ሰግጬ የሆነ ነገር ላድርግ መጥፎም ነገር አድርጌ ልታወቅ የሚል ሐሳብ አይደለም ያለውና ትንሽ የትርጉም ስተት ስላየውበት ነው ነገሩን። ጥሩ ነገር በማድረግ ሰገጤ ካሉኝ በቃ ሰገጤ ይበሉኝ፣ ችግር የለውም።
ነው የሱ ሐሳብ። እንዴት ተረዳችሁት እናንተ? እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ ፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይ የፈለጋችሁትን መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ ውስጣችሁ ላይ። የት አለ እግዚአብሔር? የት እንፈልገው? ሰይጣን ራሳችሁን እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር እየፈለግን ነው። እንደ ሀገር ፍቅር በፍቅር እንሆናለን ማለት ነው። ቢካዝ እግዚአብሔር ፍቅር ነው። ስግጥ ፍምስ የታባል እናመሰግናለን። ሁላችንም ስግጥ ፍምስ እያል በየተመደብንበት ተቋማችን ይበልጥ እናከብራለን፣ እናገለግላለን። ከዚህ በመቀጠል መልእክት ለምን ጠቅላይ ሚኒስተር ወይ አፈ ጉባኤ አለ ወይ ርዕሰ ብሔር ምናምን ለምን አናደርገውም? ይሄ ልጅ በዚሁ እንዴት ትላላችሁ? እንደው ከያዘ አይቀር እንደምን እንደዛ አናደርገው? ወይ ደግሞ ኢታማዦር ሹም፣ ፊልድ ማርሻል፣ ጀነራል ምናምን የሚል ማረግም በዛው ቢጨመረለት መልካም ነው። ህይወታቸውን አስይዘው አገርን በኃላፊነት የተቀበሉ ሰዎች ፊት ቀርቦ በፍቅርን ምናምን ብሎ የመምከር አቅም እንዴት አገኘ? እንዴት ሰጠ ነው? እንዴት እዚህ ደረስን? እዚህ ጋር መታችሁ ብዙ ትሉኝ ይሆናል፣ ሰድቡኝ አይደለም። በቃ ይህንን መጋፈጥ አለበት። እመኑኝ፣ ዛሬ ቁጭ ብለን የሰቀልነው ነገ ቆመን አናወርደውም። ይከብደናል፣ አንችለው። ነገ በጣም የምናፍርበትን ዛሬ እያደረግን። እስቲ ስለማወቅና ስለመታወቅ ደግሞ ይህን ቪዲዮ ነይ። ይሄ ታዋቂነትና አዋቂነት የሚባል ነገር በጣም እየገረመ መጥቷል። አላቅም ለእናንተ ምን አይነት ስሜት እንደሚሰጥ አይገባኝም። ግን እዚህ ቦታ ላይ ላወሳው ከምፈልገው ነገር ምናልባት ቦታው ነው አይደለም፣ ምናልባት ጊዜው ነው አይደለም፣ እሱን ያው በሂደት አብረን የምናየው ይሆናል። ግን ምን መሰላችሁ፣ አዋቂና ታዋቂ መሆን ኢትዮጵያ ውስጥ በጣም ግራ እያጋባን ነው። የሌላውን ሀገር ኮንቴክስት አላቅም፣ የሌላውን ሀገር ሁኔታ አላቅም። እኔ ግን እንደ ኢትዮጵያዊነቴና እንደ አንድ ዜጋ አንድ በጣም የሚያሳስበኝ ነገር ላይ የደረስን ይመስለኛል። ምንድነው? ታዋቂ ማለት ለሰው ነው፣ አዋቂ ለራስ ነው። በደንብ አስተውሉት። እከሌ አዋቂ ነው ስትል ለራሱ ነው። ማወቅ መጀመሪያ ከራስ ነው የሚጀምረው። ታዋቂ ነው ማለት ሲጀምር በሰዎች ዘንድ ነው የሚታወቀው። ስለዚህ አንድ ነገር ይገርመኛል። ለምሳሌ አዋቂ ማለት አወቀ ማለት ብርሃን በራለት፣ በብርሃን ተመላለሰ፣ ዳነ፣ ብዙ ትርጉም አለው አይደለ? ነቃ እንደማለት ነው። አላቅም ዛሬ ላይ የመጣብንን በላ ምን እንደሆነ። በጥንቱ ሰዎች አዋቂ ከሆኑ በኋላ በሰዎች ዘንድ ይታወቃሉ። ለምን ስትል ያወቀው ከችግር መፍትሄ ለማውጣት ነው። ለሰዎች የችግራቸው መፍትሄ የሆኑ ነበር። ስለዚህ ሰዎች ያውቋቸዋል። እንዴት የሰው ልጅ አዋቂ ሳይሆን ታዋቂ ይሆናል? አሁን ሀገራችንን የያዛ ትልቅ ወረርሽኝ አብዛኛው ሰው ታዋቂ ለመሆን ነው የሚቸኩለው። ኦፍኮርስ ታዋቂ መሆን ይቻላል በአንድም በሌላም መንገድ። ግን ምን ሰርቼ ነው? ምን አድርጌ ነው? በምን መንገድ ነው የምታወቀው? ከዛ ስታወቅስ እንዴት አዋቂ ያልሆነ ሊታወቅ ይችላል? ሁሌ የሚገርመኝ ነገርና አንድ ነገር ግራ ገባኝ። ምን ብትሉኝ አሁን በሚገባኝ አሁን ባለሁበት ሁኔታ አሁን በቆምኩበት ምድር ላይ ምናልባት ኢትዮጵያ በጣም በትልቅ ችግር ውስጥ ነው ያለችው። ኢኮኖሚካሊ፣ ፖለቲካሊ ብዙ ነገሮች ውስጥ ነው ያለችው አይደለ? ይህንን ነገር መፍትሄ ይዞ ሊመጣ የሚችለው አዋቂ ነው እንጂ ታዋቂ አይደለም። ብዙ ታዋቂ ሰዎች አሉን፣ አሁንም ግን በችግር ውስጥ ነው ያለን። እነዚህ ሰዎች የምር አዋቂ ቢሆኑልን ኖሮ ብለን ብንመኝ የችግሮቻችን ሁሉ መፍትሄ እጆቻቸው ላይ ነበሩ። ልጆቻችንም ወንድሞቻችንም እናሳድጋቸው በዙሪያችን ያሉት የሚመጣው ጄኔሬሽን ከእውቀት እየራቀብን የመጣ ይመስላችሁ? እውቀትን በጣም እየፈራው የመጣ ይመስላችሁ? ቀላሉና በጣም ለምድር ተስማሚ ብለው የሚያስቡት የአዋቂነት መድረክ የአዋቂነት መንገድ ነውና ልጆች አይታችኋቸው ከሆነ አዋቂ ከመሆን ይልቅ ታዋቂ ለመሆን ነው የሚጥረው። እና አገሪቱ የገባችበት የሆነ ከድጡ ወደ ማጡ የመጣን ይመስለኛል።
አልተመነዘረችም። ጸዴ መጽሐፍ ነው ብሎኛል። አልተዘዋወረችም። ቀንተ ሁሉ ነገር በገንዘብ አትመንዘር። ይኸውልህ ገንዘብ ስታከብረው ነው የሚያከብረው። ስታከብረው ያከብራል፣ ወደ አንተ ይመጣል። ገባህ ነው? እንደዛ ነው። እንጋስ ኑር ቁጭ በል በእናትህ ቁጭ ብዬ ይልህ። ኧረ እሱን ነው በእናትህ አንተን አይደለም አክብረው ያልኩህ እኮ ስለ ገንዘብ ነው እኔ እያወራሁ ያለው። ይኸውልህ ብራዘር ችግር አለብህ በእናትህ። ይኸውልህ ዳውነ መፈጠሪያ ተጥፋት አይደለም። ዳውነ ከሞት ግን የማን ጥፋት ያንተ ጥፋት ነው የሚሆነው። በልጅነቴ ከሞትኩ ምንድነው ጡት ለጡት ከምትሰሩ በጣም ብትሰራ ኖሮ ለዛቱን ወይ ደግሞ እማዬ ቂጤን ደረገልኝ ከምትል ቂጤን ወጥፈ ብትሰራ ያንተ ጥፋት። ኤክስኪውዝ አትፍጠር። እስቲ አሁን አንተ ስንት ብር ሰርታል? እስቲ አሁን አከበርኩት አይደለ? ስታከብረው ነገሮች ወደ አንተ ይመጣሉ ነው። ገባህ አይደለ? ያንተ ብር ሆኖ ራስ ወደ እኔ መጣ። ምን ስላልኩት? ኑር ስላልኩ አንዳንዴ መተላለፍ የለም እንዴ ነው እንደ ስልኩን አወረድከው እኔን ስትከልም ብዙ ወሬ አታብዛ ዳር ያዝና ቁም። ኧረ ስልክ የለኝም መለኝ በእውነት ጆሮዬን በልቶኝ ነው የኮረኮርኩት። ጆሮህን ቢበላ መኮርኮር ቢያምርህ ሞተሩን አጥፍተ ዳርህን ይዘህ ዳግመኛ ይለምደኝም ለፈኘ ዛሬን መንዳት አቆማለሁ እንኳን መኮርኮሬ። ኧረ አንተ በጣም ተጫዋች ነህ በእናትህ። በልዳር ያዝና ሂድ ተጫወት። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።